ዛሬ የአብይ አህመድ ሙስና ኔትወርክ ምስጥሮችና ማስረጃዎች በሚል ርዕስ ሰፊ ዳሰሳ ለማድረግ ቀርብ ያለው እኔ ሚልኬሳ ሚደጋ ነኝ። እንግዲህ ዛሬ ብዙ ጉዶችን ትሰማላችሁ። ብዙ ምስጥሮችን ለመናገር ነው የቀረብኩት። እስከ ዝግጅታችን ፍጻሜ እንድትከታተሉን ዘንድ እንጋብዛለን። እስከ መጨረሻ ድረስ እንድትከታተሉን ይረዳችሁ ዘንድ ፕሮግራሜን በሶስት ክፍል ከፍዬ ነው የሚያቀርብላችሁ። የመጀመሪያ ክፍል አንደኛው አጠቃላይ የአብይ አህመድ የሙስና ኔትወርኮች ሰዎችን እሱ ዙሪያ ያሉ ሰዎችን ዘርዘር አድርጌ ያቀርባለሁ። እነማን ናቸው እነዚህ የሱ የሙስና ሰንሰለቶች የሚባሉት ከቤተ መንግስት ጀምሮ እስከ ታች ድረስ እንዴት ይወርዳል የሚለውን አንድ በአንድ ክፍል አንድ ውስጥ ዳሰሳ አረጋለሁ። ክፍል ሁለት ውስጥ እንደ ማሳያ አንድን ካምፓኒ ወስዳለሁ። ይሄ ካምፓኒ ባለፉት 5 አመታት ውስጥ ሜድሮክን የበለጠ just from nowhere ትልቁ የኢትዮጵያ ካምፓኒ የሆነውን አነሳለሁ። ለአብይ እንዴት እንደሚሰራ እንዴት ከአብይ እንደሚጠቀም ያንን ካምፓኒ በደንብ እንዳስሰዋለን። አንድ ካምፓኒ ብቻ ነው፣ ብዙ ካምፓኒዎች አሉ፣ ግን አንዱ ላይ ነው ፎከስ የምናደርገው። ሶስተኛው ክፍል ላይ የአብይ አህመድ ይሄ ከባድ ሙስና ትርጉሙ ምንድነው፣ አንድምታውስ ምንድነው፣ ምንስ ያመለክታል የሚለውን ካየን በኋላ ማጠቃለል አስፈላጊ ይሆናል ማለት ነው። ቀጥታ ወደ ክፍል አንድ ሄዳለሁ። አጠቃላይ የአብይ አህመድ ሙስና ኔትወርኮች እነማን ናቸው የሚለውን በደንብ ማየት አስፈላጊ ነው። እሱ ወደዛ ቀጥታ ልሻገርና በመጀመሪያ ሙስና ምንድነው ለብልጽግና የሚለውን ማውራት አስፈላጊ ነው። ለብልጽግና ሙስና የሥርዓቱ መገለጫ ብቻም ሳይሆን የሥርዓቱ የአገዛዙ ዋነኛው ምሰሶ ነው፣ መሳሪያም ነው፣ የአገዛዙ መሳሪያ ነው ሙስና። እሱን በደንብ መረዳት አስፈላጊ ነው። ለምን አብይ 3 ነገሮችን ነው የሚጠቀመው። መጀመሪያ ኃይልን ይጠቀማል ለስልጣኑ። ምናው ያየን ያለነው ጦርነት፣ መግደል፣ ማሰር፣ ማስፈራራት፣ ማፈናቀል እነኚህ ኃይልን የመጠቀም ስልት ነው፣ መሳሪያ ነው። ሁለተኛው ሙስና ነው፣ ሀብትን ያከፋፍላል አብይ። ይሄ ሀብትን የማከፋፈል የሀገርን ሀብት የህዝብን ሀብት ያከፋፍልና እንግዲህ ሙስና የምንለው እዚህ ውስጥ ነው ያለ። እሱ ላይ ነው ዛሬ ፎከስ የምናደርገው። ሶስተኛ ግን ፕሮፓጋንዳ ነው። አብይ 3 ነገሮችን ይጠቀማል፣ ኃይል፣ ሙስና፣ ፕሮፓጋንዳ። ለዛሬ የመረጥኩት ሙስናን ነው። አብይ እንዴት የሙስናዎች ኃላፊ ሆኖ ቁንጮ ሆኖ የራሱን ኔትወርክ የሙስና ኔትወርክ ዘርግቶ እንዴት አገሪቷን እየበዘበዘ ያለውን አንድ በአንድ እሱ መዘርዘር አስፈላጊ ነው። ብዙ ሰዎች አያውቁትም። አብይ ሲባል አብይ አህመድ ሲባል እንደው ደሞዝ የለኝም ምናምን ብሎ ስለሚያወራ ሰውየው እንደዛ አይደለም። መልቲ ቢሊዮነር ሰው ነው አብይ። እሱን በደንብ ዘርዘር አድርገን እናያለን ዛሬ። እንግዲህ በአብይ ዘመን ሙስና እንደው ሙስና የተፈቀደ ብቻም ሳይሆን አንድ አመራር በግድ ሙስና መስራት አለበት። አብይን ያገለገለ ለመቆየት ሙስና ካልሰራ ይባረራል። ስለዚህ ሙስና ህጋዊ ነው በአብይ ዘመን። ታዬ ደንዳም ብለዋል፣ ለልጆቻችሁ የሚተርፍ ለቤተሰቦቻችሁ የሚተርፍ ስረቁ ብሎ በአደባባይ
አመራሮችን ኦሮሚያ ላይ አዳማ ላይ ሰብስቦ በትዕዛዝ እንደተሰጠ እሱ ያው ግልጽ ነው አልደግምም ግን ዋነኛው ዘራፊ አብይ አህመድ እንደሆነ ብዙ ሰዎች ይሄንን አይረዱም ስለዚህ አብይ እንዴት እየዘረፈ ነው የሱ ኔትወርኮች እነማን ናቸው ከቤተ መንግስት ጀምሮ የትኞቹ ካምፓኒዎች ናቸው የአብይ ካምፓኒዎቹስ እንዴት የመንግስትን ሀብት ይዘርፋሉ እነኚህን እንዳስሳለን እሱ ብቻም ሳይሆን የገበሬ መሬት እንዴት እየተዘረፈ ያለውን በተለይ አዲስ አበባ ውስጥና አዲስ አበባ ዙሪያ እሱንም እናነሳለን አዲስ አበባ ማከል ነዋሪዎች እየተፈናቀሉ ነው ይሄ መሬት የማን ነው ማን ነው እየወሰደ ያለው የአብይ መሬት ነው እሱንም አንድ በአንድ እናነሳዋለን ስለዚህ በመጀመሪያ ደረጃ የአብይ የሙስና ኔትወርኮች ከየት ይጀምራል አብይ በማን እጅ ነው የሚሰራ ይሄን ኔትወርክ የሚለውን ሁለት ሰዎችን አነሳለሁ ሁለቱም ሰዎች የአብይ ቅርብ ሰዎች ናቸው ቤተ መንግስት ነው የሚሰሩት አንደኛው ዶክተር ፍስሐ ይባላል ዶክተር ፍስሐ አሰፋ ይባላል የአብይ ፕሮጀክቶች ሁሉም ፕሮጀክቶች ማናጀር ነው ቤተ መንግስት ነው የሚገባ ከአብይ ጋር ነው ቤተ መንግስት የገባው 2018 ዶክተር ፍስሐ በሞያ ህክምና ነው የተማረው አንድም ቀን አክመው አቅም አዲስ አበባ ውስጥ በኖረበት ዘመን ደላላ ሆኖ ነው የኖረው ልክ አብይ ወደ ስልጣን ሲሄድ ከሱ ጋር ሹመት አግኝቶ የአብይ ፕሮጀክቶች አጠቃላይ ፕሮጀክቶችን ለመምራት ከአብይ ሹመት አግኝቶ ቤተ መንግስት ገባ ዶክተር ፍስሐ ብዙ ጊዜ አይታይም ቴሌቪዥን ላይ አታዩትም አልፎ ምናልባት ይሄ ፕሮጀክቶች የሪዞርቶች ጎርጎራ ፕሮጀክት ይሄ ወንጪ ኮይሻ ምናምን ብሎ አብይ ሪዞርቶችን የሚገነባቸው ዛከባቢ ሊታይ ይችላል አጠቃላይ የአብይ ፕሮጀክት የሚባለው የጫካ ፕሮጀክት ምን ይሁን አንድነት ፓርክ ይሁን ኤቭሪ በቃ አብይ የሚያፍስሰው የኢትዮጵያውያን ገንዘብ ሙሉ በሙሉ ማኔጅ የሚያደርገው ዶክተር ፍስሐ ነው ስለዚህ ዶክተር ፍስሐ በኩል ሌሎች ካምፓኒዎችም አሉ አንድ በአንድ መጣበታለሁ እና አንዱ በዶክተር ፍስሐ በኩል የዶክተር ፍስሐ እንግዲህ የአብይ ግምጃ ቤቱ ነው ዋነኛው የአብይ ግምጃ ቤት ትሬዠሪ ሆኖ ያገለግላል ስለዚህ ከዛ ቀጥሎ ቶፊቅ ነው ቶፊቅ የአብይ ፐርሰናል ሴኩሪቲ ማለት ነው ቶፊቅ አህመድ የጅማ ሰው ነው ድሮ የባዱላ ሾፌር ነበር ከዛ አብይ ወስዶት አሁን የአብይ ፐርሰናል ሴኩሪቲ ነው ሙሉ በሙሉ ሪፐብሊካን ጋርድም እሱ ነው የሚያዘው የአብይ ዋነኛው ደህንነቱ ቤተ መንግስቱን የሚጠብቀው የሱ ሴኩሪቲን በተመለከተ የአብይ ሴኩሪቲን በተመለከተ ቶፊቅ አህመድ ነው ዋናው ተጠሪው ሁልጊዜ ከአብይ ጎን አታጡ እሱ አታጡ ቶፊቅን እና ቶፊቅና ዶክተር ፍስሐ ከቤተ መንግስት በቀጥታ ሌሎቹን ካምፓኒዎችን ማኔጅ ያደርጋሉ አሁን ብዙ ሰው ከዚህም በፊት አብይ እኔ በግሌ ያመጣሁትን ገንዘብ በቢሊየን የሚቆጠር ገንዘብ በግሌ ነው ያመጣሁት ከዩኤ ያመጣው ከአይኤምኤፍ ያመጣው ከዚህ ሀገር ለምኜ ያመጣሁትን እንዴት ነው የምትጠይቁኝ ብሎ ፓርላማ ላይ የህዝብ ተወካዮች ምክር ቤት ላይ ሰውን ሰድቧል እነኚህ ገንዘቦችን የኔ ነው የግሌ ነው ብሎ አብይ ፓርላማ አባላትን የሰደበው ማኔጅ የሚያደርጉት ግምጃ ቤቶቹ እነኚህ ሰዎች ናቸው በተለይ ዶክተር ፍስሐ ከዛ ቶፊቅ ከሁለቱ የበለጠ ምስጥር የአብይ ምስጥር
ትሬዠሪ የሉ ሁለቱ ናቸው ዶክተር ፍስሐና ተውፊቅ ናቸው እንግዲህ ከዩኤኢም ይምጣ ለምሳሌ አሁን አብይ ስልጣን ሲይዝ ዩኤኢዎች $2 ቢሊዮን ነው የሰጡት ለአብይ አይደለም ለኢትዮጵያ ነው የሰጡት ያንን ገንዘብ ለኢትዮጵያ መንግስት ነው የተሰጠው እንጂ ለአብይ ኪስ ውስጥ ለዶክተር ፍስሐ እጅ እንዲገባ አይደለም ነገር ግን እነኚህ $2 ቢሊዮን ቀጥታ ኢትዮጵያ ፋይናንስ ሚኒስቴር ወደሞ ብሔራዊ ባንክ ምናምን እንደዛ አይነት ታሪክ የለም አብይ ዘመን ቀጥታ ለዶክተር ፍስሐ ነው ያስረከቡት ዶክተር ፍስሐ በራሱ እንትን አውጥቶ ፕሮጀክቶችን እነኚህ አብይ ፕሮጀክቶች የሚባሉትን ፋይናንስ ያደርጋል አብይ ክፈሉ ብሎ ያዘዘውን ይከፍላል ከየትም የሚመጣ ገንዘብ ለኢትዮጵያ ነው የሚሰጠው እንጂ ለግለሰብ አይሰጥም ለአብይ አይሰጥም እና ይሄንን ካልኩኝ እነ ዶክተር ፍስሐ በነገራችን ላይ ዶክተር ፍስሐ ገንዘብን ብቻ አይደለም ለአብይ ማኔጅ የሚያደርገው ዛሬ የስልጣን አማላጅ ነው ዶክተር ፍስሐ ስልጣን ለማግኘት ከአብይ ወረቀት የሹመት ወረቀት ለመቀበል ዶክተር ፍስሐ ጋር ትሄዳለህ ዶክተር ፍስሐ ቢያንስ የ6 ወር ሹመት ያገኝልሃል አጣልህ አብይ ጋር ገብቶ እንደው ከሌን እዚህ ቦታ ሹም ብለው ለአንድ አመትም ትሁን የሆነ ስልጣን ያመቻቻል ዶክተር ፍስሐ ብቻም ሳይሆን አሁን ዳንኤል ክብረትም አማላጅ ነው የስልጣን አማላጅ ሆኖ እየሰራ ነው ስልጣን ለማግኘት ዳንኤል ክብረት ጋር ትሄድና ዳንኤል ክብረት ሆይ እንደው አለቃ እንዲሾም አርግ እና የሆነ ስራልኝ በቃ አንተ የሚጠበቅን ይሄን 1 2 3 4 5 ናቸው ከዛ በኋላ ደብዳቤ ይዞ ይመጡልሃል ይሄ ስልጣን ወረቀት በነገራችን ላይ ዳንኤል ክብረትስ የዚህ ኔትወርክ አባል አይደለም ወይ ብላችሁ ከጠየቃችሁ ዳንኤል ክብረት ሀብታም ነው ሀብት ያፈራው አይክ መጽሐፎቹን ሽጦ ነው ምናምን ልትሉ ትችላላችሁ አይደለም ነገሩ በተለይ ዳንኤል ተወሰነ መጽሐፍ ተሽጦላታል እሱ የጻፈው ነገር ግን መልቲ ሚሊዮነር የሆነው በትግራይ ጦርነት ነው በትግራይ ጦርነት ጊዜ የትግራይ ተወላጆች ገንዘብ ከንግድ ባንክ እንዳይወጣ ከሌላ ባንክ እንዳይዘዋወር ተደርጎ ሲዘረፍ ነበር በዛን ጊዜ የትግራይ ጦርነት ጊዜ በቃ ዝም ብሎ የሆነ የትግራይ ስም ካለ ትዘረፋለ ህንጻ ትዘረፋለ ሀብት ትዘረፋለ ምንም በቃ አታገኙ በዛን ጊዜ ደግሞ ምንድነው ያደረገው አብይ የትግራይ ተወላጆች ገንዘብ ለምሳሌ 1 ሚሊዮን በላይ የያዘው ትግራይ ተወላጅ የጠቆመ ሰው ይወስዳል ተባለ ገንዘብ በዛን ጊዜ ዳንኤል ክብረትም ብዙ ስለጠቆሙ ብዙ ገንዘብ አገኙ ቀጥታ ወደ አካውንታቸው ትራንስፈር ተደረገላቸው ዛሬ ገንዘብ በእነሱ ቤት እንደፈለገ ነው እዛ ላይ ደግሞ ዳንኤል ክብረት የትርክቱ ኃላፊ ተብሎ ስለሚገመት የአብይ የሀገር ትርክት ማናጀር ሆኖ እዛ ስለሚቀመጥ እሱ እንደ ስልጣን አማላጅ ሆኖ ያገለግላል ለማለት ነው ነገር ግን እኔ አሁን ዛሬ ፎከስ ማድረገው ዶክተር ፍስሐና ተውፊቅ ናቸው እነኚህ ሁለቱ የአብይን የሙስና ኔትወርክ የሚሰበስቡ ናቸው እነኚህ ዋና ቁንጮ ሆኖ ለአብይ ገንዘብ የሚያመርቱት እነኚህ ናቸው የአብይ ቅርብ ሰዎች ናቸው እነኚህ በተለይ ዶክተር ፍስሐና ዶክተር ፍስሐና ተውፊቅ ማለት ነው አሁን አቡዳቢ ላይ አንድ ትልቅ እንደ ቤተ መንግስት ለአብይ የተገነባው ቪላ አለ በኋላ ሲሸሽ እዛ የሚገባበት ኦሬዲ ተሰርቶ አልቆ እሱን ያሰራው
ቶፊቅ ነው። ገንዘቡ ዶክተር ፍስሐ ጋር ነው የሚቀመጠው። ከዛ ተወስዶ ተሰርቷል እና ብዙ ነገር ከዶክተር ፍስሐ እጅ ወጥቶ ብዙ ቦታ ለምሳሌ አሁን የሆነ ጊዜ የአብይ አህመድ ልጅ ዲቦራ አሜሪካ ስኩል ትማር ነበር አዲስ አበባ። እዛ ከልጆች ጋር ተጣላችና ተባረረች። ያ ትምህርት ቤት ሲሪየስ ነው መሰለኝ አባረሯትና እሷ ምንድነው የምናደርገው ተባለ። ከዛ እዚህ አሜሪካ እንድትማር ተወሰነ። ከዛ ዶክተር ፍስሐ እዚህ ቨርጂኒያ መጥቶ ቤት ገዝቶ አሜሪካ እንድትማር ተደረገ። ግን በኋላ ደብሯት መሰለኝ አሁን አዲስ አበባ ነች። ትዳርም ልትመሰርት ነው መሰለኝ። እንደዛ ወሬ አለ እዛ ቤተ መንግስት አካባቢ። ብቻ ዶክተር ፍስሐ ነው ዋናው የገንዘብ ዝውውሮችን የሚቆጣጠረው፣ የካምፓኒዎችን የሚቆጣጠረው፣ ለአብይ የሚሰሩ ሰዎችን የሚቆጣጠረው ዶክተር ፍስሐ ነው። እና እስከ ማለት እነኚህ ሰዎች በተለይ ዶክተር ፍስሐ እና ቶፊቅ በጣም ታማኝ በመሆናቸው አብይ የሚበላውን አብይ የሚጠጣውን ውሃ ጭምር እነሱ ናቸው የሚወስኑት። አሁን አብይ ሁሉ ጊዜ ሬድ ቡል ይጠጣል። የሆነ የሱ ጋርዶች የሆነ በሃይላንድ ይዘው የሚሄዱት ሁሉ ጊዜ ታያላችሁ። በሃይላንድ የሆነ ሬድ ቡል ይዘው ይሄዱለታል። እና ያንን ሬድ ቡል ዶክተር ፍስሐ እና ቶፊቅ ናቸው ከደቡብ አፍሪካ የሚያስመጡለት። ይሄን ያህል ነው ርቀቱ። የመተማመን ጉዳዩ ይሄን ያህል ነው። ስለዚህ አሁን በኋላ መጣበታለሁ የትኞቹ ካምፓኒዎች ናቸው የአብይ ተብሎ በ4 ዓመት በ5 ዓመት ውስጥ ሜድሮክን የበለጡ ካምፓኒዎች አንዱን ወስደን እናያለን። በኋላ እነኚህን ደግሞ ከቶፊቅና ከዶክተር ፍስሐ ጋር እንዴት ይሰራሉ የሚለውን እሱን በደንብ እናወራለን። በሁለተኛ ደረጃ ላይ የሚገኙ የአብይ ኔትወርኮች አሉ። እነሱ ጋርም ገንዘብ ይቀመጣል። እነሱም የአብይ ሰራተኞች ናቸው። ልክ የዶክተር ፍስሐና የቶፊቅ ያክል ባይሆንም በሁለተኛ ደረጃ ላይ የአብይ ሙስና ኔትወርኮች የሚባሉት እነ ሽመልስ ኪንዴ፣ እነ ገመቺስ ደስታ፣ እነ አለማየሁ ከተማ፣ እነ አስቻለው ወልዴ ብዙ ናቸው። ቁጥሬ አልጨርስም። አስቻለው ወልዴ ማለት አሁን ደላላ ነው። አስቻለው የአብይ እናት ወንድም ነው። ወይዘሮ ትዝታ ወልዴ ወንድም አስቻለው ወልዴ ይባላል። አስቻለው ወልዴ 6 ዓመት በፊት ዘበኛ ነበር። ቡራዩ ላይ ዘበኛ ሆኖ ሲያገለግል ነበር። ልክ አብይ ስልጣን ከያዘ ጀምሮ ደላላ ሆነ። በድንገት ደላላ ሆነ። አሁን ባለ ብዙ ፎቆች እንትን ነው፣ ባለ ሀብት ነው። አዲስ አበባ ውስጥ ብዙ ፎቅ የገዛ ይሸጣል። መሬት እንደፈለገ ይሸጣል፣ እንደፈለገ ይይዛል። የአዲስ አበባ መሬት የሸገር የአዲስ አበባ ዙሪያ ሸገር ብሎ ብልጽግና የመሰረተው የብልጽግና ከተማ እሱንም እንደፈለገ ነው የሚያደርገው፣ ይቆጣጠራል። በአጠቃላይ አሁን ለምሳሌ ወደ ሰበታ ቢትሄዱ ከሰበታ እስከ ዓለም ገና፣ ከቡራዩ እስከ ዓለም ጤና፣ ከፉሪ እስከ ሳር ቤት የሱ ግዛት ነው እና ይቆጣጠራል። ብዙ ናቸው እንግዲህ በሁለተኛ ደረጃ ላይ ያሉ የአብይ ኔትወርኮች። በአብይ ስም ይዘርፋሉ፣ ያከማቻሉ። አብይ ደግሞ ክፈሉ ካለ ይከፍላሉ። እዚህ ቦታ ይሄንን ክፈሉ ከተባለ ይከፍላሉ እነኚህ ሰዎች።
ለምን የተፈቀደ ስለሆነ በአብይ አመራር ነው ይሄ ሙስና የሚሰራው ስለዚህ አብይ ሲፈልግ ገንዘቡን ይወስዳል እሱም ፈልገውም ፋይናንስ ያደርጋሉ እነኚህ ከለከለ የሚባል ዩቲዩበር አካባቢ ያለውን ይሄን አክል ስት ከተባለ ይሰጣል ለነኚህ እንትኖች ደግሞ ስፖርተኛ ገብተዋል ስት ከተባለ ይሰጣሉ በቃ ለዚህኛው ከለ ይሄን አይል ገንዘብ ስት ይሄንን ያደርጋሉ እና ብዙ ናቸው በሁለተኛ ደረጃ ላይ ያሉ ኔትወርኮች ሰፊ ናቸው በክልል ደረጃ ደግሞ የአብይ ኔትወርኮች በክልል ደረጃ የአብይ ሙስና ኔትወርኮች አሉ የአብይ ሙስና ኔትወርኮች በክልል ደረጃ ያው ከኦሮሚያ ነው የሚጀምረው ያው ማንንም ሰው የሚያውቀው ሽመልስ አብዲሳ ነው ዋነኛው ቁንጮ ሆኖ የኦሮሚያ ውስጥ የሚደረገው የመሬት የወርቅ የተለያዩ የሙስና ኔትወርኮችን ዘርግቶ እሱ ነው ማኔጅ የሚያደርግለት ከጉጂ ሻኪሶ ወርቅ ጀምሮ እስከ ወለጋ ድረስ የሚዘልቅ ብዙ ስራዎችን ይሰራሉ ሽመልስ ነው ያንን ማኔጅ የሚያደርገው ባለፈው ሁላችንም እንደምናስታውስ ሽመልስ ካሳ አንከፍልም ለብልጽግና ፕሮጀክቶች ምንም አይነት ካሳ አንከፍልም እናፈቅናቀላለን ብሎ ጨፌ ኦሮሚያ ላይ ነው የተናገረው ስለዚህ ለማን ነው የሚያፈናቅለው እንዴትስ ነው አሁን ይሄንን በሰፊው ሌላ ጊዜ የወርቅ እና ማዕድናት የሚባለው ዝርፊያ ራሱን የቻለ ነው እሱ በጣም ትልቅም ስለሆነ ለምሳሌ ቤንሻንጉል ጉሙዝ ላይ አሻድሌ ፕሬዝዳንቱ እንዴት የአብይ ኔትወርክ ሆኖ ወርቅ እንዴት እየተዘረፈ ያለው አንድ በአንድ ለምን ምንድነው ጉጂ ላይ ጦርነት አይቆምም ከዚህ በኋላ ለምን ጉጂ ቤንሻንጉል ጉሙዝ ለምንድነው የኢሳት ክልል የሆኑት የሚለውን አይ ቲንክ የወርቅን በተመለከተ ራሱን የቻለ ለምን ወርቅ ሲባል አብይ አህመድ ቀጥታ ከሱዳኑ አማጺ ቡድን መሪ ሐሜቲ የሚባለው ሐሜቲ እሱ ወርቅን መሰረት ያደረገ ጦርነት ነው ሱዳን ውስጥ የሚካሄደው እና ከሐሜቲ ሌክቸር ወስዶ ወርቅ እንዴት እንደሚያስፈልግ ለዩኤኢ እንዴት ወርቅ ሲያከማቹ ወርቅን ለዩኤኢ ያቀበሉ መሳሪያን እየወሰዱ ከዩኤኢ ጋር የሐሜቲ ሁለቱ አንዱ መከላከያ ነው ሌላው ስፔሻል ፎርስ የሚባለው ሱዳን ውስጥ ዋናው ግጭታቸው ወርቅ ነው እና ይሄ ሐሜቲ የሚባለው አብይ ጋር መጥተው አብይን እንዴት ወርቅ መዝረፍ እንዳለበት አሰራሩን አስተምረው ከዛ ልምድ ወስዶ ነው አብይ ወደ ወርቅ ስራ የገባው እሱ ሌላ ጊዜ በሚገባ አደራጅቼ ብመለስ እመርጣለሁ እና አጠቃላይ ይሄ ኔትወርኩ ከቤተ መንግስት ይጀምራል ከቤተ መንግስት ከአጠቃላይ ከዶክተር ፍሳ ጀምሮ ወደ ታች እየሄደ ወደ ካምፓኒዎቹ ይገባል ማለት ነው አሁን ክፍል አንድ ውስጥ ይሄንን ካልኩኝ እንግዲህ ትንሽ ቀንጨብ አድርጌ ነው ያስቀመጥኩት ክፍል ሁለት ውስጥ ካምፓኒዎቹ ብዙ ናቸው አሁን መልቲ ቢሊየነር የሆኑ ካምፓኒዎች from nowhere ብዙ ናቸው ከነኚህ ብዙ ካምፓኒዎች አንዱን ብቻ ልጥቀስ አንዱን እንደማሳያ ነው ወስደው
እንደ ማሳያ መወስደው እንግዲህ ዶክተር ፍሳና ማን ነው ቶፊክ የአብይ ሴኩሪቲ ኃላፊው በእጅ አዙር የሚመሩት ካምፓኒዎች ብዙ ቢሆኑም አንዱን መርጬ እስቲ ሊዮ አንዱ ይሄ ኦቪድ ይባላል። ኦቪድ ግሩፕ የሚባል ካምፓኒ አለ። ኦቪድ ግሩፕ በጣም መልቲ ቢሊየነር ግሩፕ እንትን ነው ካምፓኒ ነው። ከከንትኑ ከስላይዱ እንደምታዩት ኦቪድ የሚባለው በጣም ሰፊ የሆነ በቃ በ5 ዓመት ውስጥ ከአላሙዲን ሜድሮክ በልጦ በኢትዮጵያ ላይ ቁጥር 1 ላይ ያለው ነው እና ይሄ ኤ ቱ ዚ ሰልፍ ሰስቴንድ ኦርጋናይዜሽን ነው። እንግዲህ ምንነቱን ካየነው ኮንስትራክሽን ካምፓኒ አለው፣ ሪል ስቴት አለው፣ ንግድ አለው፣ ማኑፋክቸሪንግ አለው፣ ቴክኖሎጂ አለው፣ ምንም በቃ ባንክ ሁሉ አለው። ምንም ያጣው ነገር የለም። ስለዚህ ይሄ ኦቪድ የሚባለው ለአብይ ነው የሚሰራ። ለምን ለአብይ እንደሚሰራ አንድ በአንድ በኋላ መጣበታለሁ። እንዴት እንደሚሰራ አንድ በአንድ ሄድበታለሁ። በመረጃ ነው ደግሞ የሚሄድበት እና የኦቪድ ግሩፕ ዋናው ሲኢኦ ዮናስ ታደሴ ነው። ዮናስ ታደሴ ማለት ድሮ ፎቶግራፈር እንደነበር ይወራል። ብቻ ብዙ አይታወቅም። ዱባይ ነበር የሚኖረው። ልክ አብይ ወደ ስልጣን ሲመጣ ወደ አዲስ አበባ ተመለሰና ከዛ የአብይ ደንበኛ ሆነ። በተለይ 2019 ላይ ኦቪድ ሪል ስቴት የሚባለውን ፈጠሩ። ያው 2019 ማለት ብልጽግና የተፈጠረበት ጊዜ ከብልጽግና ጋር ነው የኦቪድ ሪል ስቴት የተፈጠረው። በዛን ጊዜ ደሚቱ አምቢሳ የጠቅላይ ሚኒስቴሩ ጽህፈት ቤት የካቢኔዎች ምናምን ኃላፊ ነበረች። በዛን ጊዜ እሷ ደግሞ የፌደራል ቤቶች ኤጀንሲ ቦርድ ሰብሳቢም ነበረች በዛን ጊዜ እና የፌደራል ቤቶች ቦርድ ሰብሳቢ ስለነበረች ፌደራል ቤቶች ግንባታዎችን ሲፈጽም ከዚህ ሰዓት በኋላ ከኦቪድ ሪል ስቴት ጋር ብቻ ኮንስትራክሽን እንዲፈጽም ተወሰነ። ይሄንን የሚያስወስነው ማን ነው? አብይ። በማ በኩል? በዶክተር ፍስሐ በኩል። ደምቱም እዛው ነች፣ ደምቱ አምቢሳ። ከዛ በኋላ እንግዲህ ሙሉ በሙሉ የፌደራል ቤቶች ብቻ ሳይሆን የፌደራል መስሪያ ቤቶች አጠቃላይ ኮንስትራክሽን ከፈለጉ ከዚህኛው ከኦቪድ ግሩፕ ጋር ብቻ እንዲሆን ተወሰነ። ከዛ በኋላ ብዙ መስሪያ ቤቶች ከኦቪድ ጋር ብቻ የሆነ ኮንስትራክሽን ካስፈለገ ከኦቪድ ጋር፣ የሆነ ኮንስትራክሽን ካስፈለገ ከኦቪድ ጋር፣ ኦቪድ ግሩፕ ብቸኛው ሆነ ማለት ነው። የአብይ ደንበኛ ሆነ እና ይሄ የኦቪድ ግሩፕ በ5 ዓመት ውስጥ ነው እንግዲህ ኢትዮጵያ ውስጥ ሜድሮክ ነበር፣ የአላሙዲን ሜድሮክ ነበር ትልቁ የሚባለው። አሁን ኦቪድ ግሩፕ ነው በቀጥታ የሚመራው። በተለይ ይሄ ሪል ስቴት 2019 ሪል ስቴቱ 2019 ነው። ኦቪድ ግሩፕ የሚባለው ብዙ ናቸው፣ ብዙ ግሩፕ ነው፣ ኮንግሎመሬት ነው።
እና ኦቪድ ግሩፕ 2019 ቢመሰረትም ወደ ኮንስትራክሽን ግን የገባው በትግራይ ጦርነት ጊዜ ነው። በትግራይ ጦርነት ጊዜ ነው ወደ ኮንስትራክሽን የገባው። ለምሳሌ የገርጂ አካባቢ የተጧጧፈው በትግራይ ጦርነት ጊዜ ነው። ከዛ በኋላ ነው ብዙ ፕሮጀክቶችን በተለይ ከአጋሮቹ ጋር ኦቪድ ግሩፕ አጋሮቹ ብሎ ራሱ ያስቀመጠው አለ። የኦቪድ ግሩፕ አጋሮች ተብሎ የጠቅላይ ሚኒስቴር ኦፊስ ስትራቴጂክ ፓርትነርስ ብሎ አስቀምጠዋል። በዌብሳይቱ ታገኛላችሁ ይሄንን። አዲስ አበባ ሜየርስ ኦፊስ የአዳነች አቤቤ፣ የፌደራል ቤቶች ኤጀንሲ፣ መከላከያ ሰራዊት ፋውንዴሽን ማአት ዘርዝረዋል። እንግዲህ እነኚህ ለምሳሌ ከአጋሮቹ ውስጥ የጠቅላይ ሚኒስቴር ጽህፈት ቤት ሲባል ጠቅላይ ሚኒስቴር ጽህፈት ቤት ብቻ ሳይሆን ሁሉም ሚኒስቴር መስሪያ ቤቶቹ የኦቪድ ግሩፕ ፓርትነር ነው። የትኛውም የፌደራል መስሪያ ቤት ለጠቅላይ ሚኒስቴሩ ተጠሪነታቸው ለጠቅላይ ሚኒስቴር የሆኑት መስሪያ ቤቶች ሙሉ በሙሉ ኮንስትራክሽን ካካሄዱ፣ ቤት ከፈለጉ፣ የሆነ ነገር ከሰሩ ቀጥታ ከኦቪድ ሪል ስቴት ኦቪድ ኮንስትራክሽን ጋር ነው የሚሰሩት። ይሄ በትዕዛዝ ነው። ይሄ የሚሆነው ያለምንም ጫረታ ነው። ያለምንም ጫረታ ነው የሚሆነው። በአዳነች አቤቤ ጽህፈት ቤት በኩል ደግሞ ሙሉ አዲስ አበባን ተቆጣጠሩ። ሙሉ አዲስ አበባ መሬት ከየትም የሆነ ሰው ተፈናቀለ ከተባለ ግንባታ እዛ ላይ ይሰራል ከተባለ ግንባታውን የሚሰራው ኦቪድ ነው። ኦቪድ ኮንስትራክሽን ነው የሚሰራው። ምንም እዛ አዲስ አበባ ውስጥ ያሉ ሰዎች ጎራ ብሎ ማየት ነው። ከጥይት ቤት ጀምሮ አዋሬ ጀምሮ እስከ ቡልቡላ ማየት ብቻ በቂ ነው። ፌደራል ቤቶች በዛው ልክ ፌደራል ቤቶች ኤጀንሲም እንደዛው ነው። የመከላከያ ፋውንዴሽንም ብዙ ኮንስትራክሽኖችን ያካሂዳል። እሱም ብዙ ገንዘብ ነው ለኦቪድ የሚሰጠው። ለምሳሌ ትንሽ ገፋ እናርግና ከአዲስ አበባም ስለሚወጣ ይሄ ኮንስትራክሽን አንድ በአንድ ትንሽ ነካ እናርግ። ለምሳሌ ይሄ ሁሉ እንግዲህ ከ2020 ጀምሮ ነው ኮንስትራክሽን የጀመሩት። 2020 ጀምሮ ማአት ኮንስትራክሽን ሰሩ፣ አዲስ አበባን ተቆጣጠሩ። እነሱ ያወጡት ሊስት ነው እንግዲህ አሁን እኔ የማነበው። በራሳቸው ዌብሳይት ላይ ታገኛላችሁ። ሊስት ኦፍ ኮምፕሊትድ ፕሮጀክትስ ብሎ ያስቀምጡት አንደኛው ሞጆ ድራይ ፖርት ብሎ ለኢትዮጵያ ሺፒንግ ኤንድ ሎጂስቲክ አገልግሎት የሰሩት፣ የመከላከያ ፋውንዴሽን ቤት የሰሩት፣ ከዛ ገርጂ ዘመናዊ መንደር የሰሩት፣ አራተኛው ብሔራዊ አደጋ መከላከልና ዝግጁነት ኮሚሽን የሰሩት፣ ሌላው ልደታ ላይ የራሳቸው ሪል ስቴት የሰሩት፣ ሌላው ኢትዮጵያ ሺፒንግ ኤንድ ሎጂስቲክስ ሰርቪስ የሞጆ ላይ የሰሩት ሌላ ሁለተኛ፣ ሌላው ሪቼ አካባቢ ሪል ስቴት የሰሩት፣ ስምንተኛ ባህር ዳር አማራ ክልልም ሂዶ ሚክስድ ዩዝ ፕሮጀክት ብለው የገነቡት በብዙ ገንዘብ ነው። ይሄ 2022 ተጀመረ፣ 2024 ተጠናቀቀ። ያለምንም ጫረታ ነው ባዘው። ይሄ ቀጥታ በአብይ ትዕዛዝ ነው። 9ኛው አፍሪካ ዩኒየን 10ኛው ላይ 3 የገበያ ማዕከላት በአዲስ አበባ በትልቅ ገንዘብ ነው። ቤተል አካባቢ፣ ሀያት አካባቢ የገነቡት 11
ለፌደራል ከፍተኛ ባለስልጣናት ዘመናዊ ቤቶች ፕሮጀክት ብሎ በከፍተኛ ገንዘብ የተገነባ ብዙ አፓርትመንት ህንፃዎችን ገንብተዋል። 13ኛ አማራ ክልል አማራ ሃውሲንግ ፕሮጀክት ብሎ በትልቅ ገንዘብ ነው ያለ ምንም ጫረታ ከአብይ ትዕዛዝ በእነ ዶክተር ፍስሐ በኩል ማለት ነው። ሌላው አዋሬ ሪል ስቴት ፕሮጀክት የሚባል አለ በትልቅ ገንዘብ። ሌላ ገበያ ማዕከል አዲስ አበባ ውስጥ እና እነኚህ ተገንብተው ያለቁ ናቸው። በ2 ዓመት በ3 ዓመት ተገንብተው ማለቃቸው ሰየው የሚያሰኝ ነው፣ ኤፊሺየንሲ ያለው። ነገር ግን ህግ ያስፈልጋል፣ ፍትህ ያስፈልጋል። ህገወጥ ናቸው እነኚህ። በህገወጥ መንገድ ለአብይ ቅርብ በመሆናቸው ለአብይ ብቻ እንግዲህ ለአብይ ታዛዥ በመሆናቸው የአብይ ፕሮጀክቶች በመሆናቸው ለአብይ ስለሚሰሩ ብቻ ይሄ ሁሉ ተሰጣቸው ያለምንም ጫረታ ያለምንም አሰራር ያለምንም አግባብ። ይሄ ነው እንግዲህ አገር ወደቀች ሲባል ህንፃ ተገነባ ሳይሆን በሪል ስቴት አዲስ አበባ ተወረረች ሳይሆን አገር ወደቀች የሚባለው በሙስና ሁሉም ነገር በሙስና ሲሰራ ለአብይ ቅርብ የሆነ ሰው ብቻ በኔትወርክ ብቻ በኮኔክሽን ካለ ብቻ ነው ሀብታም የምትሆነው። ሀብት የምታከማቸው ወይ ደግሞ ባለሀብት የምትሆነው ከአብይ ጋር ግንኙነት ሲኖር ብቻ ነው። ይሄ ማለት ነው አገር ወደቀች የሚባለው። ዋይ ኔሽንስ ፌል የሚባለው ይሄ አንድ መጽሐፍ አለ ዋይ ኔሽንስ ፌል ብለው የተጻፈው ከአብይ ጋር ግንኙነት ስለፈጠርክ ብቻ ሀብት የምታከማች ከሆነ ሰስቴነብል አይደለም ነገሩ። እና ዛሬ አማራ ክልል ውስጥ ለምሳሌ ምንም አይነት ፕሮጀክት መስራት አትችልም። የአማራ ባለሀብት ሆነ አማራ ክልል ውስጥ የሆነ ፕሮጀክት ፈጽማለሁ ለህዝብ ሰራለሁ ካልክ ፋኖ ነህ ትባላለህ። ዛሬ እየተደረገ ነው ወይ? ምንም ሀቅ ነው። ነገር ግን የአብይ ሰው ከሆንክ ግን በቀጥታ ያለ ምንም ጫረታ ይሰጣል። ኦሮሚያ ክልልም የአብይ ተላላኪ ከሆንክ ታገኛለህ። ከዛ ውጪ ግን ሸኔ ምናምን ይሉና ያስራሉ፣ ይገላሉ። እና አጠቃላይ ይሄ ሌላው እየተገነባ ያለው ማአት አለ። ለምሳሌ በአማራ ክልል ፍኖተ ሰላም የአደጋ መከላከልና ዝግጁነት ኮሚሽን በቀጥታ እነሱ ናቸው፣ ኦቪድ ነው እየሰራ ያለው። ሌላ ሪል ስቴቶች አዲስ አበባ ውስጥ ማአት ናቸው። ማአት ዝም ብዬ አለፈለፍ ያልኩ እነሱ ያወጡት ነው ባይዘው መረጃው። ይሄ ጃፓን ሪል ስቴት የሚባል ፕሮጀክት አለ። ስንት ነው? ዝም ብዬ ቁጥሩን ብቻ ልንገራችሁ። ወደ 14 ሪል ስቴቶች አሉ። ከዛ ከ14ቱ ሪል ስቴቶች ውስጥ ሁለቱ የኦቪድ ገላንጉራ ከተማ የሚባል ከተማን እየመሰረቱ ነው። ሌላው ደግሞ ቡልቡላ አካባቢ 600 ሄክታር መሬት ላይ ከተማን እየገነቡ ነው። 600 ሄክታር እንግዲህ 600 ሄክታር ማለት ከተማን እየገነቡ ነው። መሬቱን ከነው ነው የሚያገኙ? በነፃ ያለምንም ካሳ ክፍያ ያለምንም ሊዝ አይከፍሉ፣ ዝም ብሎ ይወስዳሉ። ከተማን እየመሰረቱ ነው። መሃል ከተማም ደሃዎችን እያፈናቀሉ ለምሳሌ ጥይት ቤት ይሄ አዋሬ አካባቢ ያለው ደሃዎችን ጠራርገው አወጡና ከዛ እሱ ነው የወሰደው። የከተማ ዳር ብቻ ቦሌ ቡልቡላ አካባቢ ከተማ መመስረት ብቻ ሳይሆን
ገላንጉራ ከተማን መመስረት ብቻም ሳይሆን ከተማ ውስጥ በሄርትላንድ ውስጥ ራሱ ብዙ መሬት እየወሰዱ ድሃዎችን ያፈናቀሉ ያለ ምንም ካሳ እንትን አዲስ አበባን እየተቆጣጠሩ ነው እና ብዙ ነው እሱን ቆጥሬም አልጨርስም ዋናው ነገር ዛሬ ኦቪድ ግሩፕ አጠቃላይ $15 ቢሊዮን ቫልዩ ያለው ሀብታም ድርጅት ነው ባለፉት 3 አመታት ብቻ $9 ቢሊዮን ነው ሬቨኑ ያገኙት ገቢ ያገኙት $9 ቢሊዮን በየአመቱ $3 ቢሊዮን ነው የምናገኘው ብለው አስቀምጧል ባለፉት 3 አመት ብቻ ከዛ በፊት ምንም አልሰሩ ታሪክም የላቸው ምንም ገቢ የላቸው ምን የላቸው ግን ባለፉት 3 አመት ብቻ ሰርቶ ከአብይ ጋር ሰርቶ ሙሉ በሙሉ ሀብትን አከማቹና ዛሬ በየአመቱ $3 ቢሊዮን ነው የሚያገኙት ሜድሮክ ይሄንን አያገኝም ዛሬ ስለዚህ በአጭር ጊዜ ውስጥ ኢትዮጵያ ውስጥ ሀብትን ተቆጣጠሩ የከተማ መሬትን ተቆጣጠሩ የፌደራል ፕሮጀክቶችን ሙሉ በሙሉ ተቆጣጠሩ ይሄ ሃውሲንግ ፕሮጀክት ጀምሮ እስከ ጫካ ፕሮጀክት ትልቁ የአብይ ፕሮጀክት ጫካ ፕሮጀክት እነሱ ናቸው እየሰሩ ያሉት ጫካ ፕሮጀክት አሁን ለነሱ የተሰጠው መጀመሪያ ዙር 5 ሄክታር ላይ ጀምሩ ተባለ ከዛ ይቀጥላል ብዙ ከተማዎችን እየገነቡ ነው መሬት በነፃ ሊዝ አይከፍሉ በዚህ ደረጃ የከተማውን እንቅስቃሴ የፌደራል መንግስት ገንዘብ ተቆጣጠሩ ድሃዎችን ማፈናቀል የአብይ ስራ ሆነ ለአብይ ነው የሚሰሩት በነገራችን ላይ ሌላ ባንክ እየመሰረቱ ነው አይ ቲንክ በቅርብ ጊዜ ይጀምራሉ ኦሬዲ እንትን ብለዋል ተመስርተዋል ነገር ግን ስራ በሌላ ስም ነው ስራ የጀመረው በቬንቸር ነገር ግን ኦቪድ ቤቶች ባንክ አክሲዮን ማህበር ኦሬዲ ተፈጥሯል ይሄ በአጭር ጊዜ ውስጥ እንደው በስንት አመት በ4-5 አመት ውስጥ ይሄን ያክል ገንዘብ ያከማቸ የለም በአንዴ ሜድሮክን በለጡ ለምን የአብይ ስለሆነ ለአብይ ስለሚሰሩ እንግዲህ ይሄ ገቢው ይሄን ያክል ትልቅ ከሆነ እንዴት ነው ብልጽግናን ፋይናንስ የሚያደርገው ይሄ ካምፓኒ አንድ በአንድ ማየት አስፈላጊ ነው ብልጽግናን ፋይናንስ ያደርጋል ይሄ ኦቪድ ግሩፕ የሚባለው እንዴት ፋይናንስ ያደርጋል ትንሽ ነካ ማድረግ አስፈላጊ ነው ይሄ ነገር አንደኛ ጦርነትን ፋይናንስ ያደርጋሉ ጦርነትን እንዴት ፋይናንስ ያደርጋሉ ለምሳሌ በትግራይ ጦርነት ጊዜ 3 ነው መከላከያን በገንዘብ ይረዱት ይሄ በሪፖርታቸው ላይ አለ 3 ጊዜ መከላከያን አንዴ መከላከያ ሰራዊትን አገዝን ይላል ሌላው ምን ይላል support for Ethiopian military for peacekeeping mission in Tigray ይላል እንደ ውጭ ሀገር ይመስላል እኮ ትግራይ በእነሱ ሪፖርት support for Ethiopian military for peacekeeping mission in Tigray ይላል ያው ግድያውን ፋይናንስ ያደርጋሉ በሌላ ቋንቋ
ኤርፎርስን ፋይናንስ ያደርጋሉ። አማራ ክልል ውስጥ የሚካሄደውን ጦርነት ፋይናንስ ያደርጋሉ። ኦሮሚያ ክልል ውስጥ የሚደረገውን ጦርነት ፋይናንስ ያደርጋሉ። ሌላው ብልጽግና ፓርቲን ፋይናንስ ያደርጋሉ። ይሄ በሪፖርታቸው ላይ ያለው ነው። ደረታቸውን ነፍቶ በሪፖርታቸው ላይ ያስቀመጡን ዝም ብሎ ዌብሳይታቸው ላይ ታገኛላችሁ። ዝም ብላችሁ ግቡና ይዩት። ብልጽግና ፓርቲን ፋይናንስ ያደርጋሉ። ገበታ ለሀገር ለሸገር ብሎ አብይ ገንዘብ የሚሰበስበው እሱን ሁለቴ ትልቅ ገንዘብ ፋይናንስ አድርገናል ብሎ አስቀምጧል። የመንግስት መስሪያ ቤቶችን የፌደራል እና የአዲስ አበባን ዝም ብሎ ፋይናንስ እያደረጉ ነው የሚውሉት። ሊስታቸው ላይ 1 5 6 ጊዜ የፌደራል መንግስት የፌደራል መስሪያ ቤቶችን እና የአዲስ አበባ ከተማ መስተዳደርን ፋይናንስ እንዳደረጉ ሪፖርት አድርገዋል። በሌላ በኩል ደግሞ ቤት ገንብቶ ዝም ብሎ ለመንግስት ሰጠን ብሎ 50 ቤት ሰጠን 20 ቤት ሰጠን ምናምን ብሎ አብይ አንዳንዴ ከእናቶች ጋር ፎቶ ይነሳል። እነኚህ ኦቪድ ግሩፕ ቤት ሰጠ ምናምን ተብሎ አብይ ሂዶ ለእናቶች አስረክቦ ፎቶ ተነስቶ ሚዲያ ላይ የአብይ ሚዲያ ሰራዊት እሱን ይለጥፋሉ። እንግዲህ 2-3 ለእናቶች ሰጥቶ ለምሳሌ ኦቪድ ሪል ስቴት 50 ቤት ለመንግስት ሰጥቻለሁ ብሎ ሪፖርት አድርጓል። 50 ቤት ለመንግስት ሲሰጥ ምን ማለት ነው? ከ50 ቤት 2-3 ለእናቶች ተሰጥቶ ያ በፎቶ ይወጣል። 48 ደግሞ ለአብይ ደጋፊዎች ነው የሚሰጠው። ለአብይ ደጋፊዎች ፌስቡክ ላይ የሚጽፉ ሊሆን ይችላል፣ ሌላ ሰዎች ሪፖርት ያልተደረጉ ብዙ ነገሮች ግን አሉ። ለምሳሌ የቀዳማዊት እመቤት ፕሮጀክቶች ሙሉ በሙሉ በሚባልበት ደረጃ ፋይናንስ ይደረጋል። ማነው ፋይናንስ የሚያደርገው? ኦቪድ ነው። ኦቪድ ግሩፕ ነው። በየቦታ ቤት ሰራች፣ ትምህርት ቤት ሰራች ተብሎ ሪፖርት ይደረጋል። ፋይናንስ የሚያደርገው አካል አለ። ይሄ ኦቪድ ግሩፕ እና ሌሎችም በሁለተኛ ደረጃ ላይ ሶስተኛ ደረጃ ላይ ያሉ አሉ። ቅድም ያነሳዋቸው ሎቢስቶችን እንትን ያደርጋሉ፣ ይከፍላሉ። አንዳንዴ ለምሳሌ የሆነ ጊዜ ተጫዋቾች የእግር ኳስ ተጫዋቾች አዲስ አበባ መጡና ከአብይ ጋር የሆነ ታይቷል። አብይ ሲጫወት ምናምን ከሌላ አፍሪካ ሀገር መጥቶ በዛን ጊዜ ኦቪድ ግሩፕ ለተጫዋቾች ዝም ብሎ 15000 ዶላር በእጅ እንዲሰጥ አብይ ያዘዘ ፈጽሞ። ለሚዲያ ሰራዊት እሱ የታወቀ ነው። ለምሳሌ ውጭ ሀገር ቁጭ ብሎ ለአብይ የሚሰሩ ሰዎች በፌስቡክ፣ በትዊተር፣ በቲክቶክ፣ በዩቲዩብ ለአብይ ፕሮፓጋንዳ የሚሰሩ ሰዎች ፋይናንስ ያደርጋል። አጠቃላይ አብይ የሚያዘውን ሁሉ ይፈጽማሉ። ለዚህም ነው ሀብታም እንዲሆኑ የተፈቀደው። ዞሮ ለአብይ ስለሚሰሩ የፌደራል መስሪያ ቤቶች ፕሮጀክቶችን ሙሉ በሙሉ ያለምንም ጫረታ ያለምንም ህግ ከቤተ መንግስት ፕሮጀክቶች ጀምሮ እስከ ታችኛው እስከ ክልል ድረስ የሚሄድ የከተማ የአዲስ አበባ ከተማ የነሱ ነው። ከተማን እየመሰረቱ ነው። ገላንጉራ ኦቪድ ከተማ ይላሉ ስሙ። ቦሌ ቡልቡላ ኦቪድ ከተማ ብሎ ይሰይማሉ። ኦቪድ ብሎ በቃ ምንም ያለ ምንም ፍራቻ። ለምን? የአብይ ስለሆነ ለአብይ ስለሚሰሩ እና ይሄ ሁሉ እንዴት ሆነ? ሰው
ሰው ዜጎች በላባቸው ሰርቶ ቢያገኙ ማንም ሰው አይቃወምም። ማንም ሰው በላቡ እኩል በሆነ መንገድ ያለምንም ፖለቲካ ተጽዕኖና ጥቅም እኔ የአብይ ደጋፊ ስለሆንኩኝ ወይ ደግሞ የአብይን ጦርነት ፋይናንስ ስላደረኩ ሳይሆን ዜጋ ስለሆንኩኝ ብቻ ለኔም እድል ልሰጠው ይገባል ባይነኝ ማለት ለሁሉም ዜጎች እድል ሲሰጥ ማንም ሰው አይቃወም፣ የሚቃወም ሰው የለም። ነገር ግን አንድ ቡድን የጠቅላይ ሚኒስቴሩ ተላላኪ በመሆን ብቻ የሱን ሐሳብ በመደገፍ ብቻ ይሄን ያክል የገንዘብ ይሄ የሀገር ገንዘብ የሀገር ፕሮጀክቶችን የፌደራል መንግስትም ይሁን የአዲስ አበባ የሁሉም መስሪያ ቤቶች የአማራ ክልልም ይሁን የኦሮሚያ ክልል የአብይ ቅርብ ሰው በመሆን ብቻ ማግኘት የለብህም። ያኔ ነው ሀገር የምትወድቀው። ስለዚህ የትኛውም ካምፓኒ አሁን ኢትዮጵያውያን ቦታ የላቸው ዛሬ አዲስ አበባም ይሁን ሌላ ክልል ላይም ይሁን ነፃ ሆኜ እኔ በላቤ ልስራ የሚል ሰው ይገደላል፣ ይዘረፋል። ይሄ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ክልል የታወቀ ነው። ሌላ ክልልም እንደዛው ነው። ስለዚህ ምን አይነት ባለሀብት ነው ዛሬ ያለው? እንግዲህ እንደ ኦቪድ ግሩፕ ብቻ ለአብይ የሚሰሩ ግሩፕ ብቻ ለአብይ ከሰራ በሁለት ዓመት በሶስት ዓመት ቢሊዮነር ትሆንና በቃ በአመት 3 ቢሊዮን ትርፍ ታገኛለህ። 3 ቢሊዮን ዶላር ብር አይደለም እኮ የኦቪድ ለምሳሌ የኦቪድ የአመቱ በየአመት የሚያገኘው ራሱ ሪፖርት ያደረገው 3 ቢሊዮን ዶላር ይላል። በ3 ዓመት ውስጥ 9 ቢሊዮን ዶላር ይላል። ከ2020 በፊት የትም ያልነበረው ካምፓኒ ዛሬ በቃ አገሪቷን ይቆጣጠራል። ለምን? ለአብይ ስለሚሰራ እና የሚያሳዝን ነው። ስለዚህ በዚህ የኮቪድን በዚሁ ላጠቃልልና የኮቪድ ላለው የኦቪድ ይቅርታ አድርጉልኝ የኦቪድን በዚሁ ላጠቃልልና ወደ ሶስተኛው ክፍል ይሄ በጣም ከባድ የሚባለው የሙስና ኔትወርክ ትርጉሙ ምንድነው? መልእክቱስ ምንድነው? አንድምታው ምንድነው? የሚለውን የመጨረሻ ክፍል እናያለን።